ወንጪ ነን ዛሬ ወንጪ ነን ነገ አሰብ ነን ቢሾፍቱ ነበርኩኝ ቢሾፍቱ ከትልቁ ግዙፉ አየር ማረፊያ ግንባታ በኋላ የበርካቶች እግርና አይን የሚመላለስበት የሚማትርባት ቦታ ሆናለች ቢሾፍቱ አዲሲቷ ሙሽራ በሚገርም ሁኔታ ማታቋት ከተማ ሽቅርቅር ከተማ እየሆነች ነው ቢሾፍቱ የአፍሪካ ሀብ እየሆነች ነው ይህ የምትመለከቱት ቦታ ከ2 ዓመት በኋላ እንደዚህ ይቀየራል ተመልከቱልኝ ልክ እንደዚህ እዩትማ ይሄ በጣም ያምራል ይህ የሚሆነው በአስማት አይደለም በስራ ነው ፕላቲኒየም ፕሮፐርቲ አድቫይዘር ለርሶ ይሄንን ቦታ እያዘጋጀሉት ነው እዚህ ቦታ ላይ እርሶ ቤት ያስፈልጎታል የብዙዎች አይንና እግር የሚመላለስባት ቢሾፍቱ ላይ አዲሲቷ ሙሽራ ቢሾፍቱ ላይ ቤት ያስፈልጎታል የወደፊትን አርቆ የሚያይ ሰው የሚወስነው ውሳኔ እዚህ ቦታ ላይ ቤት ማግኘት ነው በተለይ አፓርትመንት ለምኔ ላላችሁ ወዳጆች እንሆ 200 ካሬ ውስጥ ያረፈ ቪላ ቤት ለርሶ ዛሬ ተዘጋጅቷል እንዴት ነው የነማገኘው ካሉ በዚህ ስልክ ቁጥር ይደውሉ ፕላቲኒየም ፕሮፐርቲ አድቫይዘር ብላችሁ ታገኟቸዋላችሁ ፕላቲኒየም ፕሮፐርቲ አድቫይዘር ጤና ይስጥልኝ ክቡራትና ክቡራን ወዳጆች እነሆ በወንጪ ተገኘን በወንጪ በነገራችን ላይ እንደምታስታውሱት ከዚህ በፊት ሀቅና ሳቅ ሚዲያን ሰፖርት ለማድረግ ሲባል ወንጪ ደርሶ መልስ እጣ አዘጋጅተን ነበር የዚህ እጣ ባለቤት የሆነችው እህታችን ሚሚገረመው ነበረች ሚሚገረመው እኔ አሜሪካን ያለሁት ይሄ እጣ ለወንድማችን ሞአባ ይሁን አለች ሞአባ ደግሞ ይቅርታ እኔ ስራ በዛብኝ ስለዚህ ሌላ ሰው ይሄዳልና ይሄ ካሜራውን የያዘውን ሰው ወከለው ቴዲ ከስብራው ነው አብሮን ይገኛል ለማንኛውም ወንጪ ተገኝተናል በዚህ በወንጪ ምን ነገሮችን እናያለን አብረን የምንከታተለው ይሆናል እዛ ጋር ጀማዎች አሉ አብረውን ይሄው በተጠንቀቅ ቆመዋል ክብራትና ክብራን ወዳጆች በወንጪ ምን እናያለን የሚለውን አብረን የምናየው ይሆናል ሰላም እያሏችሁ ነው ሰላም ተብላችኋል ከወንጪ ከውቢቷ ወንጪ ይመቻችሁ ኤግዛክትሊ ክብራትና ክብራን በዚህ በወንጪ ብዙ ነገር እናያለን ይሄ ገና መግቢያው ነው ይመቻችሁ አብራችሁኑ ነው ኢትዮጵያ ውይ ይልበል ቆንጆ ነው ስለዚህ ግለሰብ መግለጫ ውስጥ ያስፈልጋል ይግለሰብ የሰው እጣ ሰርቆ ነው የመጣው እጣ ተጋብዞ ነው የመጣው ሞአባ ነበረ በቴዲ ቦታ የሚሆነው እሱ ቢሮጥም ያሳደድኩኝ እየቀረስኩት ነው ቴዲ ለበኋላ እንዴት አየው ሞአባና መስክነው ሞአባና ሚሚ በእውነቱ ይሄንን ቦታ ላሳያችሁ በመጀመሪያ የሚገርመው ከዛ እንግዲህ እድሉን የሰጠኝ ሞአባ ነው ሞአባ ደግሞ ጥቆማ ያረኩት ነው ይሄንን ውብ ሞአባ ያለውን ቦታ ስላሳየ እጅግ አድርገን እናመሰግናለን በጣም ነው የማመሰግነው እውነት በህይወቴ እነዚህ አይነት ድንቅ ቦታ ያው የዶክተር አብይን ስራዎች አርናቂ ነኝ ግን ደግሞ እዚህ ጋር ይሁንና እንደውም ቅድም እጅን እየታጠብኩኝ የመጣብኝ ምንድነው ይሄ ተሳዳቢና ይሄ ጥራዝ ነጠቅ አካል ይሄን ቢያይ ይሄን ቦታ ቢያይ አፉ ይዘጋለ ነገሩ ሶፋቸውን አይዘጉም ግን ዶክተር አብይን እጅግ አድርገን እናመሰግናለን ደግሞ ይሄን እንዳይ ሰበብ ለሆናችሁ በሙሉ እጅግ አድርገን አመሰግናለሁ ማህቤ እግዚአብሔር ይስጥልን ይሄው አመስግኛለሁ ነይ ነስራ ራዳ ልጅ በእናት እኔ እኮ ወተት ተበጣጥሶብኝ ሰፍቼ የጠጣሁ ወደ ወንጪ ገብተናል በደንብ ውስጡን ልናየው ነው ከወንጪ በጣም ማራኪው ቦታ ደግሞ ለኔ በተለይ ይሄ የተፈጥሮ ሐይቅ ነው
ይህ ቦታ በጣም የሚገርም አይነት ንጹህ ውሃ ያለበት ሐይቅ ነውና በዚህ ሐይቅ ላይ ዛሬ የጀልባ ጉዞ እናደርጋለን። አብራችሁን ሁኑ። የተለያዩ ነገሮችን አብረን የምናይ ይሆናል። አሁን መታ እንዴ ከመደነቅ አልፌ ከመገረም አልፌ ተመሰጥኩኝ ባንቺ አገሬ ኢትዮጵያ ውድ ነሽ ካንቺ መፈጠሬ ኢትዮጵያን ሀገሬ ትንሽ ይጠጣና እሱም ውሃ ይጨምራል። ከዛ ሻይ ቤት ይደርሳል። ሻይ ቤት ያሉ ሰዎች ደግሞ ትንሽ እነሱም ይቀንሱና መጨረሻ እስቲ ወተት ብለህ የምታዘው አብዛኛውን ውሃ ነው። አይ እነሱ ጠየቁኝ ላይ መውጣት ፈልጋለሁ። አይ እሺ ቤተክርስቲያኑ የነበረው ፈርሷል። በአዲስ መልክ ይፈልጋሉ ወይ? የቱ ጋር ነው እሱ? ይሄ ነው ይመሻል። ኢብሮ አልወረድክም ማለት እሺ። ክቡራትና ክቡራን ወዳጆች በጣም ስሙዝ የሆነ ጉዞ ነው ያደረግነው። በሐይቅ ላይ እኔ ጉዞዎች አድርጌ አውቃለሁ። ኢትዮጵያ ውስጥ ሐዋሳ ይመስለኛል ሄጃለሁ፣ ባህር ዳር ሄጃለሁ፣ አርባ ምንጭ ሄጃለሁ። ወንጪ ለመጀመሪያ ጊዜ ነው በሐይቅ ላይ ስጓዝ። በዚህ ሐይቅ ላይ ያደረግነው ጉዞ በጣም ስሙዝ በሚገርም ሁኔታ በውሃ ላይ እንደምትሄዱ ራሱ የማታስታውሱት ሰላማዊ የሆነ ጉዞ ነው ያደረግነው። ታዲያ ከዚህ ጉዞ በኋላ እዚህ ጋር ደግሞ አንድ የምትታይ ነገር አለች ተብለናል። እሷን እናያለን። ምንድናት ያቺ ነገር? አብረን እናያለን። በቀኝ አውለኝ፣ በቀኝ ብሏል። በቀኝ አውለን ብለን ና ይሄ ከኋላዬ የምናየው ነገር የወንጪ ቅዱስ ቂርቆስ ገዳም የልማት ዲዛይን የሚል ነገር ትመለከታላችሁ። ይህ ቦታ ወንጪ ይገኛል። ወንጪ ሐይቁ ላይ ደሴቱ ላይ እንገኛለን። በዚህ ደሴት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው ጉብኝት ባደረጉ ጊዜ ይህንን ቦታ ተመለከቱትና እዚህ ቦታ ላይ የነበረው የቅዱስ ቂርቆስ ገዳም በሚያሳዝን ሁኔታ ተጎሳቁሎ አዩት። ከዛ በኋላ ያሉት ምንድነው? ይሄ ቦታ እንዲህ ተውቦ እንዲህ አምሮ እንደምታዩት ወንጪ ያማረ ቦታ ነው። በዚህ ቦታ ላይ በዚህ ደረጃ ድቁስቁስ ያለች ቤተክርስቲያን ተገቢ አይደለም። ይህ ቦታ ታድሶ አምሮ መድመቅ መታየት አለበት፣ ለግልጋሎት መብቃት አለበት በሚል የዚህ አይነት ዲዛይን ተሰርቶ ቤተክርስቲያኑ አሁን እየታደሰ ይገኛል። ይህ ቦታ ታድሶ ለማየት ያብቃን።
አሜን በሏ። እኔ ውስጡን ተነስቷል። የቱ ጋር ነው አኮኮፍ ያለው? ነገና አለ። እሺ ምንድን ነው አኮኮፍ? እንዲሁ ማለት አልወድም፣ ግን በጣም ነው የሚያናድደው ይሄ። በዚህ ጋር አንድ እሺ፣ እሺ፣ እዛች ጋር ተሳልመን እስቲ ማሚ ነይ መሳለም ፈልጉ ነው። ነይ ይኖራል። ነይ ነይ ወላጆች፣ አሁን እንግዲህ ቤተ ክርስቲያን ለመሳለም ሙከራ እያደረግን ነው። እግዚአብሔር ጸሎታችንን ይስማን። ዋናው ቤተ ክርስቲያን አልቃ እንድትመጣ ያድርገን። ሰላም ቅድስት ቤተ ክርስቲያን ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሙዳይም እዚህ ጋር ቢኖር ቆንጆ ነበር እንዳልሽ። እንትን የለም እንዴ ሙዳይ መጽዋት ማስፋት። አሜን አሜን አሜን። ተያደራችሁ። እስቲ እናንተንም ቡና እንጋብዝሽ። እሺ 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 እሺ። እችና ስንት ነው? እሺ ወይ ደግነቱ ለሃይኪንግ የሚሆን ጫማ ነው ያደረኩት። ማሚ ሙት በይ፣ አይዞሽ፣ ልደግፈሽ። አይዞሽ ና። ከዚህ ጋር ይሄ ቤተክርስቲያን ዳዊት እና ካህኖች ውሃው እያደገ መጣ። ውሃው እያደገ ነው የመጣው እንዴ? ኧረ አዎ፣ አይገርም ወይ? ተው እንጂ አቋርጦ ማለት ነው። ተው እንጂ እውነት ነው። አምቦ እናንተ አምቦ ነው አለ ፋሚሊ ያለው ወደ እንደው ምን ትለኝ ሆም ብዬ ነገር አልነበረም። አይጋ ጸበሉም ለኩላሊት የድሮ ጀልባ ይሄ ነው። ትችያለሽ ጀልባ መስራት ማድረግ? ኧረ ማነው ስምሽ? ጫልቱ እያከራየሽ ነው? ያንቺ ናቸው ጀልባዎቹ? የማን ነው? ልትገቡ ነው? እሺ እሺ። አይከራይም? እሺ በርቱ። እሺ እንወዳችኋለን። ከኔኝት
የራሷ ነው እንዴ? አረ የግል አላት። አዎ አይገርም። ስለዚህ ወደዛ ቤቶች አሉ፣ ወደዚህ የሚመጡበት ማለት ነው። አይገርም። ጫልቱ ነጋቲ ባይ ባይ መቃነኛት ቶሊ ሆሊ እሺ ሆሊ ባይ ባይ። ከሁሉ በላይ ምንድን ነው እንትኑ በጣም ያምራል። የሐይቁ በዚህ ውስጥ ራሱ ስትራ በጣም ነው የሚያምረው። ጥርት ያለ ነው። አይገርምም? የቱን ቁልቁለቱ? አዎ እንዴት ነው የምንወጣው እያለ ነበር ራሱ። ይሄ እንዴት ነው የወጣው? ውሃውን ሳይዋለህ በጣም ነው ውሃው የሚያምረው። ነገራችን እዚህ ጋር ውሃው ማየት በጣም ያስፈልጋል። ጀልባችን ላይ ደረስን። በየአይነቱ ስትሆኚ ማለት ነው። እንግዲህ ጠቅላይ ሚኒስትር የተከበሩ ዶክተር አብይ ኦርቶዶክስ ሊጠፋና እንዲሆን ይኸው ገጠር ጫካ ገብቶ እንግዲህ ይኸው እየሰራ ለምድረ አፈክፍት ለክፍታ ደግሞ የት ልንሄድ ነው? በሱ እና መመለስ አለብሻ ወደ ቤትሽ። ዋኝተን እናቋርጥ እንደ ዋው በጣም ያምራል። በነገራችን ላይ እሺ ቴንኪው በጣም ችግር አይ ደህና ነው እስካሁን። አይ ጥሩ ነው። ባላንስ እንዲሆን እስቲ ከዛ እቺ እንደዚህ ያዝና እስቲ አይደለም እሺ አይደለም ወደዛ ልዙር። አንተ ወደዚህ ማለት ነው። በደንብ ልክፈው። ለበጎ ከሆነ ለቁም ነገር ጉዳይ ዘመድ ወዳይ ግን አገራችንን ክፉ የሚያስባትን ቆራጥ ነን ልጆቿ አንወድም ጥቃትን መቅዘፊያውን አይ ነው ባድመ መስክራው ነው እሺ ትላላችሁ፣ ደፍራችሁ ትላላችሁ። ይሄንን ቃል ትገባላችሁ። እሺ ዛሬ ወንጪ ነን፣ ዛሬ ወንጪ ነን፣ ነገ አሰብ ነን።
ቢታይ ቀለም የእሷ ነው እንጂ የመጪው ዘመን ፊት ናት መሪ ኋላ ወይኔ ኢትዮጵያ ማለት ቢጎል እንጀራው ከመሰቡ ላይ እናት በሌላ ይቀየራል ወይ እጀን ከቀሚሷ ተስፋ አልቆርጥም ቆርጦሳ ኢትዮጵያ ሲባል አብሮ አይልም ወይ ሰው ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ባንቺ አይደል ወይ ክብሬ ሀቃችን ነው እንጂ ሰጥቶ በመቀበል አይደለም። ንብረታችን ነው እናስመልሳለን። ኧረ መቼ ዕለት ወሎ ሄዳ ነበር እሷ። መለሳቸው ኧረ ወይኔ ጎጆቹን ይዛቸዋል ተብሎ ይጠበቃል። በእኔ ተው በለኝ በስራ ሚኒስትር ሰላማዊት ቤተ ገብርኤል ፎቶ ይሄ ነው። በነገራችን ይሄ ነው የቅዱስ ላሊበላ ነው እንዴ? አዎ በአንተ አልነሳም ፕሮፌሽናል ሲኒየር ያለ አለች። እሺ ከዛ ማን ነው ብዬ እንዲስም ጓደኛዬ ከዛ አሚኮን ተጠፋ አሚኮን ላይ ነው ከስፍራው ነው የሚለጠፈው። ከዛ ይሁን እሺ መቼስ ፍራሳ እሷን አክብሬ አይገርምም? ኢትዮጵያ ሀገሬ በአንቺ አይደል ወይ ክብሬ ኢትዮጵያ ሀገሬ ክብሬ ኧረ እኔስ ሀገሬ በጣም ነው የሚያምረው። እንዴት አያችሁት? እና የእናንተ ተራ ነው ተመልካቾቻችን። አሁን የምንገኘው ወንጪ ሐይቅ ነው። ወንጪ ኢኮቱሪዝም ሐይቅ ነው ያለ ነው። መጀመሪያ ሂሩቴን ነው የምጠይቅሽ። ሂሩቴ አሁን እዚህ ጋር ያየሽው እንግዲህ አርሶ አደሩም ተባብረዋል፣ መሪዎች ተባብረዋል። ሐይቁ ደግሞ ራሱ የሰጠ ነውና ያየሽውን ውበት እስኪ በሁለት ቃል ግለጭ። ስለ ወንጪት እኔ ያየሁት ቃል እውነት ለመናገር ወንጪን ልገልጸው አልችልም። ስለ ወንጪ ካየኋቸው ዳይስፖራ እህት ወንድሞቼ ጋራ በጣም በመገረም በመደነቅ በመደሰት ይህንን አይነት ታሪክ እስከዛሬ ሳናይ በመኖራችን በጣም ቅር እየተሰኘው ጠቅላይ ሚኒስትራችንን የተከበሩ አብይ አህመድ ይሄንን ሰርተው ይሄንን ለዚህ ሁሉ ህዝብ እንዲያይና እንዲደሰት እንድንደመምበት ስላደረጉን ይሄንን በመስራቱና እዚህ ቦታ ላይ በትልቅ ደስታ ስላየሁኝ እድሜና ጤና ለምናላቸዋለሁ። እድሜና ጤናውን ይስጥልኝ ይላለሁ። በጣም አከብራቸዋለሁ። በጣም ወዳቸዋለሁ። አሁንም ሌላ ተጨማሪ እንዲህ አይነት ዓለም ብዬ ነው እኔ ያየሁት። ይሄ ዓለም ነው የመሰለኝና ለእኔ እግዚአብሔር ያክብርልኝ፣ እግዚአብሔር ያኖርልኝ፣ እድሜና ጤና ይስጥልኝ። ለምስር ምስጋናው እንዳያልቅብን ምስር ቀጥ ቆይ ወደዛ ማሚዬ ማሚሽ እሺ እኔም በእውነት አንደኛ ነገር ኢትዮጵያ ማለት እንደዚህ አይነት ተፈጥሮ እንዳላት በእርግጥ አለን እንዳለንም አይቻለሁኝ። በደብረ ዘይትም በምንም እናይ ነበረ። ግን አሁን ራቅ እያለን እየገባን የኢትዮጵያ ምን ያህል የተፈጥሮ ጸጋ እንዳላት በዶክተር አብይ እያየን ነው፣ እያስመሰከሩ ነው። እንድንበረታ፣ እንድንሰራ፣ እንድንተሳሰር ወንድሞቻችንን ራቅ ያሉትን ሄደን እንድናይ ያላቸውን የተፈጥሮ ሁኔታ እነሱ ተጠቅመው እኛ ተጠቅመን ሌላ ሀገር ያየሁትን እኔ ብዙ አፍሪካ ሀገር ጎብኝቻለሁ። ሌላ ሀገር ያየሁትን ሀብት እንትን አንድ ነገር ልንገራችሁ። እኔ
አንዴ ወደ ላሊበላ ሲሄድ በአውሮፕላን በትንሹ አውሮፕላን ሲሄድ ስለነበር በሆነ ቦታ ወስዶኝ ድንጋይ ብቻ ነው። በስመ አብ አምላኬ ሰውም እንዴት አርሶ ይበላል ብዬ ነፍሴ ጭንቅ ጥብብ ብሎ ገብተናል። በኋላ ግን ስንመለስ በጎጃም ያምጡኝ ወይ በሌላ ቦታ ላይ ያምጡኝ ወይም እግዚአብሔር ራሱ ያንን እንዳያረገኝ ተሰቀቄ እንዳልሞት ነው አይቻለሁኝ የለማ ቦታ። አሁን ደግሞ በየቦታው ላይ እንደዚህ አይነት ቆንጆዎች ለምን እንደሆኑ ብንሰራቸው የሚያምሩ እንደሆኑ ሌላ ሀገር ያየናቸውን በሙሉ አገራችን ውስጥ እንዳሉን እያወቅን ነው ያለነው። በማመስገን ብቻ አይደለም፣ እናንተም እጃችሁን ጣልጣል ሀሳባችሁን ጣልጣል እያደረግን እኔም እናንተም እዚህ ሀገርም ነዋሪ የሆናችሁት ጠብ ስትል እያስተካከላችሁ ሀገራችንን እናልማ። የሚያለማ መንግስት ሰጥቶናል። ስለዚህ አመሰግናለሁ። ግን እሱ ብቻ ሳይሆን እኛም መጨመር አለብን። እኛ ካልተጨመርን ዋጋ የለውም እና አመሰግናለሁ። አቤን በዚህ አጋጣሚ ሳላመሰግንህ አላልፍም። ሀቅና ሳቅ የኔ ህይወቴ ነው፣ ነፍሴ ነው፣ ኑሬ ነው፣ ሁሉ ነገሬ ነው እና አሁን ደግሞ ጤናዬን መልሶ ይኸውና እየተሽከረከርኩ እንዳይ እያደረገኝ ሀቅና ሳቅ ግሩፖቹ የቴሌግራም ግሩፕ በሙሉ በጣም 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 አመሰግናለሁ። ምስር ካለ ታውቃላችሁ። ለዛ ነው የቷናት ወይ አረዘምኩባችሁ እኔ አጭር ነው ማደረው። 2 ደቂቃ በኋላ ደግሞ አልገሪ ሳጨርስ እሺ እኔ በጣም ነው የተደነቅኩት በዚህ ስፍራ። ምክንያቱም የእግዚአብሔርን የእጅ ጥበብ ለማየት ከፈለክ ኢትዮጵያ ና ይባላል። ኢትዮጵያ የእግዚአብሔር የእጅ ጥበብ የታየባት አገር ናት። ይሄ አሁን እስቲ አስቡት እንዴት እንደሚያምርና እኔ መቼስ ኢትዮጵያዊ በመሆኔ በጣም ኮርቻለሁ። እንደገና የዚህን ሰፈር ሰው ደግሞ በጣም ነው ማመሰግነው። የወንጪ ህዝብ ይሄንን ጠብቆ እንደዚህ አድርጎ ጠብቀው ማቆየታቸው በጣም ነው ምናመሰግነው። ከዛ በላይ ደግሞ ጠቅላይ ሚኒስትር በጣም ነው ማመሰግነው። ይሄንን አይነት ነገር መስራት እዚህ ጋር በጣም ድንቅ ነው፣ ድንቅ ነው፣ ድንቅ ነው። እኔ ተደስቻለሁ። ደግሞ ያላያችሁ ኑና እዩ አገራችሁን። አገራችን ውብ ናት እና ረሃብተኛ መባል ይሄንን ይዞ ሼም ነው። እንስራ፣ እንዋደድ፣ አንድ እንሁን፣ ሌብነትን እንጥላ። ይሄንን ነው የምናገረው። አመሰግናለሁ። መጀመሪያ አልሐምዱሊላህ ነው ይሄን የመሰለ አላህ ስለሰጠን እንደዚህ አይነት ቦታ። ከዛ በመቀጠል ግን ሊደሮች ምን ሊለውጡ እንደሚችሉ ሀገርን እይታቸውን ሻርፕ ካደረጉ በትክክል ለሀገር የሚያስብ ሊደር ሲመጣ ይሄ አካባቢ ለሺህ ዓመታት ነበር። በዚህ ያክል መለወጥ መቻል ምን ያክል ለአካባቢው ሰዎች ቅድም ልጆች ሲሉ የነበረውን ሰምተሃል። እንዴ በምን ያክል መስዋዕት ብንሆንለት ነው ሲሉ የሰማሁት እና እንደዛ ሲል ነው እዚህ ሲመጣ የነበረ ልጅ እዚህ ኖር ያሉ አላቅም። በዚህ ያክል መስራትና ሌሎችም እንደዚህ ማሰብ በእያንዳንዱ ተዋረድ በዚህ መጠን በእያንዳንዱ ሰፈር ተዋረድ እንዲህ አስቦ ቢመጣ ኢትዮጵያ በጣም ተስፋ ያላት እጅግ የምትለወጥ ከዚህ በላይ ፕሩቭ የሚያደርግ ነገር የለምና ፈጣሪ እድሜ ጨምርልን። ጠቅላይ ሚኒስትራችን በዚህ አካባቢ የተሳተፋችሁ በሙሉ እናመሰግናለን። ሌሎቻችንም የነሱን አሪያ ተከትለን ለሀገር ማሰብ ለሀገር መስራት ቢያንስ አዛ ባለመሆን ቢያንስ ዝም በማለት ያስፈልጋልና አልሐምዱሊላህ አመሰግናለሁ። ተይዘሻል።
ሰንሴት ማገኝ መስሎኝ ነበር። አይ ሰንሴት አይ ሚን ሰንራይዝ ማለት ሰንራይዝ ቁርስ ሰዓት አንተ እሺ የት ነበር? አዳራችንን በወንጪ አደረግን። ወንጪ በጣም ውብና ያማረ ቦታ እንዲሁም ደግሞ ከተፈጥሮ ጋር የተስማማ ቦታ መሆኑን ተዟዙረን አይተናል። ቀጥሎም የምናያቸው የወንጪ ሌላ ገጽታዎች ይኖራሉ። ክቡራትና ክቡራን እኛ ያየነውን ለእናንተም ማሳየት ደንባችን፣ ወጋችን፣ ባህላችን፣ ልማዳችን ነውና እናሳያችኋለን። ወንጪ ምን አየን፣ ምን ቀረጽን ወደ እናንተ ይመጣል። አሁንም አብራችሁን ቆዩ። ቡና እየተጠጣ አይወራም፣ ጸጥ ነው። ዋና ቡና እንደውም ለወሬ መስሎኝ። እኛ ደግሞ ልጄ ቡና ለወሬ ነው። ዋና ያንቺ እና እሷን የሰጠሽኝ አንቺ። በቃ ስለዚህ ለአንዳቸው ስጭና ይካፈሉ። እቺን ልጅን እንዳይረሷት መንገዳችን። አዎ ይፈላ ሻይ ይፈላ ቡና ይፈላ ሻይ። ድምፅማ አለሽ እ ናማይ ቹሉኒ ይፈላል ግጥም ጋር ወይ ጉድ! አንቺማ ምን ቸገረሽ? እኛ እሺ እንዴ አይ ነገር ያዝ አይታይ ግን ስለ ሙዚቀኞች ኢንዶኔዥያ ምናምን ምናምን ትሄድና እንዲህ አይነት ለበይ ኤግዛክትሊ ይሄንን እሳቸውን የሰሩት በእግራቸው ነው። ዶክተር አብይ በእግራቸው ወርዶ አዋራ ነበር። ያን እቺ ናት ያቺ ቦታችን ታዲያ እሳቸው በእግራቸው የወረዱትን እኛ በመኪና ትለናል። ያስተካክለ ከሰስ ለማ አትችሉማ በእግር ነው። እኔ ይሄንን ከወጣሁኝማ በቃ ቁልቁለት ትጠላለህ የሚባል አይነት ነው። ዳገቱ በኋላ አንተ ቁልቁለት እንዴት አድርገን ነው የምንወጣው? ዳገቱ እንዴት ነው የሚወጣው ነው የሚያሳሰኝ ሰው አይ ዶንት ቲንክ ሞት ገና ሁኚ መኪና ጥለናት እንወጣለን። አንተ ልጅ ክቡራትና ክቡራን ወዳጆች ይህ ቦታ በጣም ተዳፋት የሆነ ቁልቁለታማ ቦታ ነው። እዚህ ድረስ በእርግጥ በመኪና ነው የወረድነው። ከዛ ግን እዚህ ቦታ ላይ አንድ ትውስታ ጫረብን። ይህ ቦታ ጠቅላይ ሚኒስትር ዶክተር አብይ አህመድ
ቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን አቧራውን እያቦነኑ ሲሄዱ ያየንበት ቦታ ነው። ታዲያ ስራ እንዴት እንደለወጠው ተመልከቱልኝ። አሁን ይህ ቦታ ተለውጦ እንደምትመለከቱት አስፋልት ሆኗል። ይህን አስፋልት አሁን በመኪና መውረድም ይቻላል። መኪናውም ግን ፈርቶት እዛ ጋር ፓርክ አድርገናል። ከዚህ በኋላ በእግር እንወርዳለን። ያለነው ወንጪ ነው። ወንጪ ያልመጣችሁ ሁላችሁም ኑ እዩት። ወንጪ ምርጥ ቦታ። ሚቶኪቻው ሚሚቶኪቻው ደህና ነሽ? ጠቁረን ምን ያጓጉል ጠቆርን ምን እናድርገው? ይኸው ከህንዷ እህትሽ ጋር ከህንዷ በጣም ጥሩ ነው። የማቁኝ ጣላ ጥሩ አድርገሻል ማወቅሽ። በጣም ጊዜ እያሳለፍን ነው። ጠቅላይ ሚኒስትራችን እኔም እኮ እያልኩ ነበር። እኔም የሚመስል አይ አትለቅ ናችሁ? ነትሸል የእንትን ላንጉጅ ባሪየር አየሽ ቅድም የሚሰሩ ልጆች ከመከም ጅራ ጎማ ሳዮ ቴዲ በዚህ ጋር የንጎማየው ማ በእግሩ ከወረደ በኋላ ሲያስበው ይሄ ቦታ መሰራት አለበት። እንጦጦ ፓርክ ማን ነው? እንጦጦ እንትን ምንድነው? ቤተ መንግስት ፍለጋ ሄድ ነው። ቤተ መንግስት ፍለጋን ስንሄድ እሱንም እንደዚሁ በመንገድ ላይ ሲሄድ ከእንትን ወረደና ወደዛ ሲገባ አደገኛ ቦታ ነው። አይገባም። ሴኪዩር አይደለም። ሰው ሲሄድ አለባቸው ሴኪዩሪቲ ማለት ነው። ያስራሩ አገባም ብለውት ነበር። እሱ ዝም ብሎ አምልጧቸው ሄደ። ከዛ ማለት ነው ያ ቦታ አዲስ አበባ በጣም ነው የምትታየው። ግማሽ እውነት ነው። ቤተመንግስት ይሰራል እዛ ቤተመንግስት ቻካ ሁሉም የፌደራል መንግስት ተሰብስበው በሙሉ ነው። ቤተ መንግስት ሳይሆን እንትን ነው የሆቴል ነው። አሻማሽ ነው። ይሄ ንግድ ነው የሚሰራው። ዋው
የሚዬ እንዴት ነው? እንዴት ነው? ቴዲ ይሄ ያስኩት ብዙ ሰዎች ይሄንን ይዤ ሲያዩኝ በተለያዩ ቪዲዮዎች ላይ በነገራችን ላይ የአባገዳ ሹመት ያገኙ ይመስላቸዋል። ይሄ ግን የአባገዳ ሹመት ሳይሆን የካሜራማን ሹመት ነውና ያስኳት ካሜራ ናት። ክቡራትና ክቡራን የወንጪ ጉዟችን ቀጥሏል። ወንጪን በደንብ እያየናት ነው። የሰሩን እያመሰገንን እኛ ደግሞ እያየን ነው። እናንተም እንደዚህ መታችሁ እንድታዩ እንጋብዛችኋለን። እዛች ጋ ፍልውሃ አለ። ምንድናት እቺ ፍልውሃ? አምቦሃ ናት እየተባለ ነው። እስቲ እንቅመሳት። አምቦሃን ከምንጩ አምቦሃን እንጠጣዋለን። ሃይላንድ አላዝ ነው አምቦ አምቦ ነው። እዚህ ጋር እንዳትረግጡ ተሳሳችሁ። እስቲ አምቧማ በጣም ትክክል አምቧ እስቲ ችግር የለም ችግር የለም ችግር የለም ችግር የለም ችግር የለም ዋት ልጠጣው ጥሩ ነው ጥሩ ነው ድፋና በሱ ቀዳል እንዴት ጋዝ ሊኖረው ቻለ? እኔ አላቅልህ። ይሄ ኮምቦ ነው የሚወጣው። ኮምቦ እኮ እሱ ነው አይደል እንዴ? ዋና አንቧ አይገርምም? ችግር የለም ነው አይደለ? በዚህ ነው የምንመለሰው። ያዝ ምን ሲመጣ እንደርስበት አይደል? ጉዟችን ቀጥሏል። ከጀማ ጋር ነው የምንሄደው ያለነው። ወደ እዚህ ጋር የምትመለከቱት ጀማ አለ። እዛ ጋር ቴዲ ነው በነገራችን ላይ ካሜራውን የያዘው። ቴዲ እንግዲህ እናመሰግናለን። በዚህ አጋጣሚ ምስሎች ላይ ያልተካተተበት ምክንያት ደግሞ እንግዲህ ካሜራ ማንነት መስዋዕትነት ነው የሚለው ነውና፣ ነገር ግን ይሄው ጀማው እየሄደ ነው፣ እየተጓዘ ነው። ኢብሮ ይታያል። እዛ ጋር የሚ ያለች፣ እዚህ ጋር ማሚ ያለች፣ የሌለ ሰው የለም። ክቡራትና ክቡራን የኔ ድሃ ትታያለች። ጉዟችን ቀጥሏል። ኑ አረ ቤቱ ታሊድ አረ የፈረሱ አመጣጥ እኔ አይዟችሁ ኢንሹራንስ አለው ችግር የለም። እናስቀድማችሁ ወይስ ስናስቀድምም ለአደጋ አስቀደማችሁን ትላላችሁ፣ ስንቀድማችሁም ጥላችሁን ሄዳችሁ ትላላችሁ? ምን ይሻላል? ከጎኑ እሱ ቆንጆ ኢብሮ ለፎቶ ነው ወይስ ሀዘን ነው እንደዚህ እስከ አይዞች አይዞች አይዞች
አይዞ ሲባ አይዞሽ ይላሉ። አይዞ አይደለ አብሽር አብሽር ዊ ፈሩን ቴዲ ላሻለ አይና በለው ያምራል ያምራል አገሬ ኧረ ያምራል አገሬ ያምራል አገሬ ሀገሬ አሃ ሀገሬ አሃ ባንቺ ነው አሃ ማማሬ አሃ ያምራል አገሬ ኧረ ያምራል አገሬ ያምራል አገሬ። እስኪ ልበልላችሁ እሺ እሺ ጀምረናል። ያምራል አገሬ ያምራል አገሬ ኧረ ያምራል አገሬ ሀገሬ አሃ ሀገሬ አሃ ሀገሬ አሃ ሀገሬ አሃ ባንቺ ነው አሃ ማማሬ አሃ ያምራል አገሬ ኧረ ያምራል አገሬ ያምራል አገሬ። ያምራል አገሬ ኧረ ያምራል አገሬ ኧረ ያምራል አገሬ ያምራል አገሬ ኧረ ያምራል አገሬ ኧረ ያምራል አገሬ ያምራል ወንጫችን ያምራል ወንጫችን ኧረ ያምራል ወንጫችን ያምራል ወንጫችን ኧረ ያምራል ወንጫችን ኧረ ያምራል ወንጫችን ባንቺ ነው አሃ ማማሬ አገሬ አሃ አገሬ ኢትዮጵያ ሀገሬ ኧረ ነሽ ክብሬ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ አረንጓዴ ቢጫ ቀዩ ሰንደቅሽ የዘፈን እንደውም ዘፋኙ ነው ፌክ። ስማ በቃ ሀገራችን ሀገራችን እዚህ ጋር ይወጣል እንዴ? ኑ በድልድዩ ላይ ይሄን አችልም። አንተ ተው እንጂ እንዴ ዳይሬክተር ይተው ዳይሬክተር ድጋሚ ደረጃ እቺ ለምን እንደሰራችሁ ግን ነው? ቃይ ወንጪ 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 እዚህ ጋር ፎቶ ያዝ ቴዲ ፎቶ ይህ ቦታ ከወንጪ ሐይቅ የሚመጣ ውሃ መስሎኝ ነበር። ነገር ግን ይህ ራሱን የቻለ ምንጭ ነው። ይሄ ምንጭ ውሃው ትኩስ ነው ተብያለሁ። በጣም ትኩስ ነው ወይስ ለብ ያለ? ለብ ያለ ለገላ የሚሆን ውሃ
እስቲ ቼክ እናድርገው እስቲ። ኦፕ ዋው! እውነት ነው። አረጋግጠናል። እመኑኝ ያምራል። ወንጪ ውበቷ ልዩ ነው። በጣም ድንቅ ቦታ ነው። ይህ ቦታ ጫካውን ብንል፣ መንገዱን ብንል፣ ውሃውን ብንል እዚህ ጋር የማያምር ነገር ካለ አለመምጣታችሁ ብቻ ነው። እዚህ ወንጪ አያምርም ካልን አለመምጣት ብቻ ነው የማያምረው። ወንጪ መታችሁ ሁሉም ነገር ያምራል። እንደ ማስታወቂያ ትዩት። ይህንን ነገር ምስክርነት ነው። ክቡራትና ክቡራን እዚህ ቦታ ላይ እኔም ለመምጣት በጣም ዘግይቻለሁ። አሁን ከመጣው በኋላ ግን ምን ነው እስከ ዛሬ እዚህ እንደው በአመት 2 3 በተመላለስኩ የሚያሰኝ ቦታ ሆኖ አግኝቼዋለሁ። በተቻላችሁ አቅም ወንጪን እዩዋት። ፈረሶቹም እዚህ ጋር አሉ መሰለኝ። ሰፈረ የተረከብሽ ቲመሪ ተብለሻል። በቃ አልተቻለችም። ላላ ስጋራ ቤት ማከፋፈያ አውላላ የምንመለሰው በዚሁ ነው። ዳዋ ሰላም ነው። ኑ በሉ ፈጣሪ አቁማ እነ ሌላ እኮ ከልል ወይ ጉድ! ማን ከለለው ብላለች የኔ ልጅ እንደዛ ብላለች። ስማ ማን ለምንድን ነው የተከለለው ብላለች።
ክልል አይደለማ ክልልማ ሰፋ ይላል። አሁን ክፍለ ሀገር የሀገራችን አንዱ ክፍል ውስጥ ነው ያለ ነው። ወጣ ብለን ነው ዳዊት የታል መቼስ ወጣ ብለናል ከአዲስ አበባ አንድ በጣም ዛሬ ነው የምንመለሰው። አዎ ከሰዓት በኋላ እንገባለን እንደ እግዚአብሔር እንደዛ ነው የኛ እቅድ እግዚአብሔር ቢፈቅደው። እሺ ቢሮ ታደርሰዋለህ ታዲያ እንዴ? አዎ አስኩማዬ ሄሎ አስኩማ ሄሎ የሚደርሰው የማይደርሰውስ ምንድን ነው? እሺ እውነትሽ ነው። ቴንክ ዩ የኔ ሀሳቢ እሺ ነው እንዴ ያጠገቤ ውይ እንገናኛለንና እንትና እዛ አድርግልኝ። ቴንክ ዩ በጣም ነው አመሰግነው። ኑርልኝ። እሺ ወዳጄ እሺ። ኧረ ቴንክ ዩ እሺ ደውልልሃለሁ። እሺ ምን ያ ምንድን ነው ድንኳኑ ያናልከው? ኧረ ድንኳኑ የማይፈርስ ነው? ሁሌ እንዲህ ነው የሚሆነው? ቴዲ ስካይላይት ነው። ስንት ነው ይሄኛው ማለት ነው? ያው ነው። ኧረ የፋሚሊ የለውም። ራሱ ነው አይደል? ተራሱ የለበሰው እኔን ቀስቅሽ ስላ ጉዞ ቀጥሏል። እየሄድን ነው። ጉዞ ቀጠለ እና አሁን የምንሄደው ወደ ብሪጁ ነው። ብሪጁ በጣም እኔ ለማየት ከምጓጓቸው ቦታዎች አንዱ ነው። እዚህ ጋር ያለውን ድልድይ ማለት ነው። አይተን እስቲ እናሳያችኋለን። እስከማየው ድረስ እኔ ጓጉቻለሁ። ክቡራትና ክቡራን ወንጪ እንገኛለን። አሁን ሃይኪንግ ይላል። አይዞሽ ያቸውን ራሱ ሳይ ሁልጊዜ እላለሁ በቃ እንዴት አስበው ነው እንደዚህ የሰሩት? በጣም ስፋቱን ስታይ ውስብስብነቱን ስታይ ምናምን በቃ ኢንጂነሪንግ ይገርማል። የሰው ልጅን የማሰብ አቅም እና ክህሎት በጣም ታደንቃለህና ኧረ ተው እንዴ እሷማ ግዴታ ፈራት። ድልድያችን ናት። ታስፈራለች ግን ኧረ ነው 63 ሜትር ርዝመቱ እስከማየው ቸኩያለሁ። ወደ ታች መስታወት ስንወጣ ነው እናት አንዱ አካባቢ የሁለቱ ሰፈር ለመገናኘት ነው የተሰራው። ብሪጁ አይደለም የ3 ሰዓት ሃይኪንግ ያለ ጫካ ውስጥ ነጮች የሚሄዱ የ3 ሰዓት የእግር መንገድ አለ። አዎ ነጮች በጣም ይወዳሉ። እና ነጢ ሴንተር የሚባል ላይ ያለው ቪው ፖይንትም አለው።
ውሃ ነው እንዴ? ነው ሳር ነው ሳር ነው። ማሚ ምርኩዝ ልስጥሽ እንዴ? ሹር ይሄን ሰጥሻለሁ ከፈለግ ዳገት እሺ፣ ድልድዩን ሄደን እንመጣ ፈራታል። እኔ መዝናናት እንደሚያስጨናንቅ ነው። እነዚህ እኮ ነው እንጂ ትንሽም ቢሆን ከተራመድሽ በጣም ረጅም ርቀት ይጓዛል፣ መጓዝ ይቻላል። ዋናው ነገር መንቀሳቀስ ነው። ጉዞ ትንሽ አድካሚ ይመስላል። በተለይ አብረውን ላሉት ማሚ የሚ እንኳን ምንም የደከማት አትመስልም። ትንሽ የሚያደክም ይመስላል። ነገር ግን በጣም አስደሳች ነው። አድካሚ እና አስደሳች ጉዞ እያደረግን ነው። የሄድን ነው። ደረጃውን እየወጣን ነው። ልክ ኢትዮጵያ ወደ እድገት እየወጣች እንዳለችው ብዬ የአንዳንድ ሰዎችን ብስጭት ጨምረዋለሁ። ነገር ግን ከፍታውን እየወጣን እንደሆነ ምንም ጥርጥር የለውም። ይኸው በካሜራ የተደገፈ ማስረጃ ነው እያሳየን ያለ ነው። ሁለቱም ከፍታውን ብቻ ሳይሆን የምንወጣው ክቡራትና ክቡራን እዚህ ጋር ድልድዩንም እናቋርጣለን። ቴዲ ይሄን ተከተለው። ዳገቱን ብቻ አሬ ሆይ አንድ ላይ ራ ይችላል። ወይኔ ቅደም ቴዲ፣ አይዞህ አንተ በዚህ ስላለህ አንተ በዚህ ይዛለሁ። ክቡራትና ክቡራን አሁን ክቡራትና ክቡራን እነሆ ድልድዩ ልናቋርጥ ነው። ይሄ ድልድይ በጣም በርቀት ለረጅም ጊዜ በግሌ ተናፍቀው የነበረ ድልድይ ነው። በጣም ደስ የሚያሰኝ ገና ሲያዩት ዋው የሚያሰኝ ነው። እንሄደዋለን፣ እናቋርጠዋለን። እሺ ኑ ወዳጆች። ፈጣሪ አምላኬ ሆይ look at this ማሚ እንደ ፈራን ያልሽው እንዴት ነበረ? ምን ነበር ፈራን ያልሽው? ፈራን ያልሽው ምን ነበር? ዋው እንደ ገመድ ነገር የእንትኑ ገመድ አይደል? ማሚ ፈራች ሆናት ነቀነቅ ነው አይደል እላለሁ። እኔ ደግሞ ከዚህ በኋላ ምን አለ? ጂጂዋሊ ምንድነው ይሄን አቋርጦ ሰዎች ሃይኪንግ ያደርጋሉ በዚህ ደረጃ 3 ሰዓት መንገድ። ፈረንጆቹ የሚጓዙበት ይከሸከሻል በጣም። ይሄ ከዚህ ከኋላችን ይሄን ድልድይ ከተቋረጠ በኋላ ወደ 3 ሰዓት የሚደርስ ሃይኪንግ ይደረጋል። እኛ ለጊዜው እዚህ ጋር ነው የምናቋርጠው። ብዙን ጊዜ ፈረንጆቹ ይወዱታል ይባላል። እኛም አንጠላውም፣ ግን ደግሞ እኛ በውድም በግድም ከዚህ በፊት ብዙ መንገድ ስለሄድን አሁን ላይ ሃይኪንግን እያደረግን አይደለም። ግን የመጣነውን መንገድ ቀላል አይደለምና በጣም የሚገርም ዳገት ወተናል። ጥሩ ድልድይ ደግሞ ተሻግረናል። ያምራል በጣም ዋው በጣም ደስ ይላል። ለብቻሽ አይነቃነቅም። አልመጣም አለች።
እስኪ ሂጂ እየቀረጽ አትሄድባታ። እሷ እኮ መወዛወዝ ነው። ወደ ኋላ ሂድ። እንዴት አየው? አለ ቀላል አዲስ አበባም ተጀምሯል። ቆየ እንጂ አዲስ አበባ ቦሌ ቡልቡላ እንትን ቤላ ጋር አለ አሉ። ቦሌ ቡልቡላ ኧረ የኔ ጠቅላይ ሚኒስቴር የሚገርም ትንሽ ደራርቱ ሉናች እሺ እኛም አበበ ቢቂላ ነን። ነይ አይዞሽ ሙጫ አላረግም በእውነት እንደማይፈርስ እንደሆነ አረጋግጠናል። አይዞሽ ተይ እንጂ አይዞሽ እሺ ጎን ለጎን አይኬድም። እንደዚህ ይሻላል። አይዞሽ ፊት ለፊትሽ ነኝ። የሚያጋድል ይመስላል አንዳንዴ። ፕሌን ልጄም ሲነሳና ሲወርድ ልክ የኔ አይነት ስሜት አለው። ኧረ ጭምት አድርጎ ይዘኛል። አንድ ነን እለዋለሁ። ልክ ሲነሳ ይስቃል። ያት ሪሊፍ አለ። ሲያርፍ ልክ ሊያርፍ ከእንቅልፍ ይነቃል። ከኒ ሪሊፍ ኧረ ሊያርፍ ሲል እና ሊነሳ ሲል ቢተኛም ይነቃል። አይገርም። ኢሞሽኑ ፊል ያደርጋል። በሰላም ጨርሰናል። ዋ ውይ ራሷ ላይ ተንኮል ትሰራለች። እቺ እኮ ሰው ብታጣ ራሷ ላይ ተንኮል ትሰራለች። ራሷ እኮ ደርማው ሰርታ ትደውልልሃለች። ደርማው ስለ ምግብ ታሪክ ምን አይነት ዛሬ እንደሰራው ታውቂያለሽ? የሌለ በአሳ ላይ የምትደርመው ራሷ ላይ ብታይ ምስር በጣም እንዳለቀስኩ ነው የምነግርሽ። እዚህ ጋር ቆንኩና ትሄዳችሁ እንደዚህ ሰው ያለሁበትን አለ። ይሄንን ምን አይነት አምላክ ነው? ምን አይነት እጅ ስራኛ ነው? እውነትሽን እንዲህ በእግዚአብሔር አይደንቃችሁም? በጣም እውነትሽን እኮ እውነትሽን ነው። እግዚአብሔር ትልቅ እስቲ በጣም ያለ ኢንጂነር ያለ ኧረ ይብሩ አልተቻልክም። ይብሩ አልተቻልክም። አንቺ ስልክሽን እኔ ቆንጆ ፎቶ ላንሳሽ። አንጣው ቆንጆ ፎቶ አለ የሚባል ፎቶ ላንሳሽ። ካሜራ እሺ፣ ቆይ እሱ ጋር እዚህ ጋር በቃ አሁን መስታወቱ አለ፣ ትልቁ መስታወት
ዋ አምራራሳ እቺ አስፋልት ቀመስ ናት። አስፋልት ቀመስ ናት። አይታታ መጠነኛ የሆነ አስፋልት አድዋው የተረፋትን ትንሽ አርገዋባት ነው። መተው እንደው 40 ምንጭ ነው እንጂ እዚህ 80 ምንጭ ነው። እዛ 40 እውነት ነው። እዛ ወከባቸው ይሄን ይተው ወይ እዚህ ውስጥ ከገባ 40 ምንጭ እዚያውን ብመጣ አስበው። እዚህ ጋር አንድ ይሄን ሳሩን እንዳትፈራው የሚከተል ሰው አለ። ለሱ ትከፍላለህ። አዞም ሊመጣባችሁ ይችላል። አዞ ሊመጣ ስለሚችል አንድ ጥበቃ ያስፈልጋል። ጥበቃ በጣም ወሳኝ ነው። እዚህ በጥበቃ ነው የሚኖር። ቴዲ ስቶሬጅ እንዳይበዛ በማኔጅ የሚደረግ አድርገው ቪዲዮውን የቱ ይሄ ተላቅጠ ነው። አማሌሌሌሌ አማሌሌ አማሌሌሌሌ ብርቱካኔ አማሌሌሌሌ ብርቱካኔ እስቲ እንደ ወንጪዎች አማሌሌ እንዲህ ተዋቢና አማሌሌ እንዲህ ተዋቢና አማሌሌ ሁል ጊዜም በይኝ አማሌሌ አቤቶ ቶሎና አማሌሌ አቤቶ ቶሎና አማሌሌ ኢብራሂም ቶሎና አማሌሌ አማሌሌ ጭምር አማሌሌ ከስፍራውም ይምጣ አማሌሌ አሳምሮ ይቅረጽ አማሌሌ አሳምሮ ይቅረጽ አማሌሌ መቅረጽ ነው የሚወደው አማሌሌ ስሙ ነው ከስፍራው አማሌሌ ስሙ ነው ከስፍራው አማሌሌ አማሌሌ ወጣሁት አማሌሌ አንሌስ ይጃለና አሜን 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 አሜን። አይ የምርቃት ቡና ዱጋ የምርቃት ቡና አይ የሁሉ ሀገር ነው። ጎሽ ጎሽ መቃኔኛት ብርሃኑ አመን አሲዳ ገለቶማ ማየ ገለቶማ ቡና ዱጋ ቡና ዱጋ እሺ እሺ ፈረስ አባዬ ፈረስ አሁን ዛሬ አልተቻልሽም። መጣልሽ እኮ ወይኔ ወይኔ ያዙ ነው ልግባልህ አስቁሞን ዳኩኒ ፈርዳንኩኒ መቃኝ ቡሉ ኩራትና ክብሯን ይህ ፈረስ ቡሎ ይባላል። ንሆ ፈረስ ወይ እንተዋወቅ። ያ ቤቶ ኪቻው እባላለሁ። እዚህ ፈረስ ላይ እንወጣለን። ከዛ በኋላ ላይ እስቲ ጉዳችን እናያለን። ይጋለባል ይሮጣል ይሮጣል። እኛ ግን ቀስ ብለን ነው የምንሄደው። እና ክቡራን ወዳጆች ቡሎ የሚባለው ፈረስ ላይ እንሆ ልንወጣ ነው። ቡሎ አውች የአባቴ ልጅ ነኝ።
ይልሃል። አባቴ ፈረስ ጉግሰኛ እንደነበረ ነግሮኛል። ምን ዋጋ አለው? በመድኃኒዓለም እሺ፣ እንሆ ፈረሳችንን ቡሎን ተገናኝታ ከፈረስ እሺ፣ አቋርጣ እንደዚህ። ይህ ፈረስ ቡሎ ይባላል። በቡሎ ትንሽ ቦለል እንላለን። የምንገኘው ወንጪ ነው። ወንጪ በእውነት አስደሳች ጉዞ ነው እያደረግን ያለ ነው። የመጣ ነው በግሩፕ ነው። ወዳጆች አብረውን አሉ። በእውነት ደስ የሚያሰኝ ጊዜ ነው ያሳለፍን ያለ ነው። ብትመጡ በጣም ትደሰቱበታላችሁ ብለን እናስባለን። በተለይ ደግሞ እስከ ፌብሩዋሪ 20 ድረስ ታላቅ ቅናሽ ላይ ናቸው። ወንጪ ቶሎ ምጪ። እሺ እንዴት እንዳይሮጥ እንዴት እንደሚግራ ገብቶት ነው። እሱን እንካስታቸው ወይም ደግሞ ለኔ ሰይሽ እሺ ቃል ቅረሳሽ እሺ እሺ እንሂዳ ወደዛች ጋር እንሂድ። ኡፕስ ሂድ አባዬ ና ወደፊት ምሯ አነሰቻ ጉዞ እሺ እዚህ እንደዚህ ሆዱን ኮርኮር ይደረጋል። እንዴት አይደል ኦቦ Bene, aşağı. Bak ዞሬ እሺ እዚህ አንድ ጊዜ መሄድ ከጀመረ አቆም እንትን እሺ ለቃ ዲሲ ያ ወዴት ነው ግራ ገባው። አይታል አቅጣጫ እንደዚህ ነው የምመራው። እንዲህ ስታደርግ ወደዚህ ሂድ ማለት ነው። አይ ደህና ነህ። ምንም አልማ በቡሎ እየሄድን ነው። ፈረሱ ቡሎ ነው የሚባለው። በፈረስ ስትሄዱ እንግዲህ አቅጣጫ መጠቆሚያችን ናት። በነገራችን ላይ እንደገባኝ ከሆነ አሁን እንዲዞር ፈልጌያለሁ። ስለዚህ እንደዚህ አዞረዋለሁ ማለት ነው። አያችሁ ምን ትላለህ አባቴ? መሪውን አዞር ነው ማለት ነው። ከዛ በኋላ ቀጥታ ትሄዳለች። ፈረስ እንዳገጫት ቀጥታ ሄዳ አባቴ ትላለህ። ቡሎ ይችላል ቡሎ ይችላል ትላለህ ማለት ነው። ቡሎ በጣም እንደሚችል አረጋግጧል። እንዲሁም ደግሞ እኛም ችለናል ማለት ነው። መሪ ስናዞር ተመልክታችሁናል። መኪና ብቻ ሳይሆን ፈረስም እንችላለን። ማሚ እዚህ ይችላለች። እሷም በጣም ደስ የሚያሰኝ ጉዞ ነው ያደረግን ያለ ነው። ቡሎ ጤሲ በቃ ከዛ እንደዚህ ስትይዘው ይሄ ፍሬን ነው በነገራችን ላይ በለው። መድኃኒዓለምን የሰለጠነ አይገርምም? በቃ ቴንክ ዩ ገለቶማ ባይ። እሺ እችን ተቀበለኝ አንዴ ላጥፋልካ።
ያየሁትን ነገር ለሌሎች ሰዎች ማጋራት እወዳለሁ እና ይህንን ውበት አይቶ አለማሳወቅ አይቶ ዝም ማለት በራሱ ወንጀል ነው፣ ያስጠይቃል። ንፉግ ፈጣሪ ይህንን የሰጠን አምላክን ማመስገን፣ ይህን ደግሞ ላስዋቡ፣ ይህን ደግሞ ጠብቀው ለቆዩ ማህበረሰቦች ምስጋና ይገባቸዋል። የሰሩት ያሰቡት እጆች ይባረኩ። ኢትዮጵያ ለዘላለም ትኑር። መነሻችንም መድረሻችንም ኢትዮጵያ ናት። ከኢትዮጵያ ጋር ወደፊት ነው። ከወንጭ ጀምረናል። መዳረሻችን ቀይ ባህር ነው ብለናል። አሁን ጉዟችንን ጀምረናል። ወደ ይሄው እየወጣን ነው የገባንበት ነው። ገባኝ። ግን መስታወቱ የቱ ጋር ነው? አላውቅም። መንገዱ ቆንጆ ነው። ባጃጅ ወደ ውስጥ 4 ኪሎ ሜትር አለው አሉ ላይ ነው። እዚህ ጋር ካፌዎች አሉ። እዛ አካባቢ ከሆነ ብዬ ነው እንጂ መገንጣ የለም ማለት ነው። ያ የመጣንበት ነው። ከላይ ጥለን የመጣ ነው። ያኛው ያደርንበት ነው። አድማጭ ተመልካቾቻችን እየተመለስን ነው የምንገኘው። ጉዟችን ያማረና የሰመረ ነበረ። እንግዲህ የወንጪ ስንወጣ ይሄን ይመስላል። አጠቃላይ ይሄ የጎዳና ላይ መብራቶች አሉ። አንዳንድ ቦታዎች ላይ ግን የመሰባበር ነገሮች እያየን ነው። የአካባቢው ማህበረሰብ ይህን መጠበቅ አለበት። ሀብቱ ይሄ ነው። እነዚህ መብራቶች ናቸው ቱሪስት የሚስቡት። ይሄ መንገድ ነው ቱሪስት የሚስበው። መሰረተ ልማቶችን መንከባከብ፣ መጠበቅ የወንጪ ማህበረሰብ ግዴታ ነው። ተፈጥሮውን እንደጠበቀ ሁሉ እነዚህ የተሰሩ ማስዋቢያ መብራቶች እና ጌጣጌጦችን መጠበቅ አለበት ብዬ አምናለሁ። የተለያዩ ካፌዎች አሉ፣ ሆቴሎች አሉ። አሁን እዚህ አካባቢ ወደሚገኘው አኮ ኮፊ ሃውስ እዚህ ፊት ለፊታችን ይገኛል። አኮ ይባላል ይሄ አኮ ኮፊ። ወደ ወንጪ ዘመድ አገኛቸው። ዘመድ ነው አገናኝታለሁ።
የእህቴ ልጅ ናት። የራሴ ተኩቻ ነኝ። 10 ሰው ነው ብዬ እሷ ብቻ መጣች። እዚሁ እየኖሩ ይሄን ነገር ዘግብልኝ። እሺ እውነት ነው። አጥና ሳቅ ላይ መዘገብ አለበት። እንዴት አያችሁት? አሪፍ አይደል? ገና መግባት ገና መግባታችሁ ነው። ገና ስቴሉ ነው የምታውቁት። ለኔ ነው እንጂ ያሺ ካቤ ጋር እንግዲህ አቤ ምንም ቀይ ነን። እስቲ ወደዚህ ካለ ወይ ደግሞ በጎንሽ ና እሺ የራሳችሁ አንድ እሺ ነው። ይሄ ሁሉ ወንጪ ነው። ወንጪ ያምራል። ገለቶማ